ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ኢንሻአላህ ዛሬም የሲፈት መንገድ ክፍል 5 እንደቀጠለ ነው ማለት ነው። ለምታበረታቱ በሙሉ ከልብ ነው የማመሰግነው። እንዴ እማዬ ሰጊድ ከድር ግን ስንት ናቸው? ወጣት ሰጊድ ከድር አለ እንዴ? እናቷ አይኗን ከማየት ውጪ ለጥያቄዋ መልስ ያዘለ ልሳን ከድቷቸዋል። ይህ ሀሳብ አሁንም እየመጣ አላስቀምጣት አለ። ወጣት ሰጊድ ከድር አለ ይሆን ወይስ አረጋዊ ቅዱስ ስለሆኑ ተቀይረው ወጣት ሆኑ ትላለች በውስጧ። ለናያቆም ነው ኢንሻአላህ። ይህ ሀሳብ ሳይለቃት እናቷን መልሳ ፍራሻቸው ላይ አጋድማ ጋቢ ሙሉ ሰውነታቸውን አልብሳ ወጣች። ተመልሳ የምትሄደው ወደ ጉሌት ሱቅ አይደለም። እናቷ ሳይታመሙ በፊት እየተመላለሱ ይጠይቋቸው የነበሩት አንድ መስጂድ ኢማም ነበሩ። ኢማሙ በማያውቁት ምክንያት ከኢማምነት ሲወገዱ የሚተዳደሩበት ስላልነበራቸው ችግር ቢጤ ሲጫወትባቸው ከረመ። ማጣት ሲያነፍራቸው ሰነበተ። ረሃብ አንድ ብቻቸውን ሲቆጋቸው ዞር ብሎ የሚያቸው ሰው አልነበረምና እናቷ ልባቸውን ከፍቶላቸው አንዳንድ ነገር እየቋጠሩ ይወስዱና ይዘይሯቸው ነበር። ሲፈት ዛሬ ይህን ኢማም ማስታወሰቻቸውና እማዬ ሸኪን እኮ ዛሬ ልጠይቃቸው ነው አለቻቸው። አልመለሱላትም። ደስ እንደሚላቸው ግን በሷ ደስ እንደሚላቸው ግን አልተጠራጠረችም። ያ መልሷ ነው የእናቷ ደስታ። ቤታቸው ትንሽ ራቅ ይላል። ጎረቤት ሄዳ ከጋገረችው እንዲሁም ቤቷ ካበሰለችው ቋጥራ ወደ ኢማሙ ቤት ስትሄድ እናቷን ከላይ እስከ ታች ጋቢ አለባብሳቸውና ግንባራቸውን ስማቸው በሩን ዘግታ ወጣች። እውነት ነው፣ በዚህ ትንሽ ልጅ ልብ ውስጥ ፍርሃት አለ። ስጋት ትንሽነቷን ሳይይዘው ብሎ በልቧ ገብቷል። የሚያስፈራራት ደግሞ የማጣት ብትር አይደለም፣ የባሰ የመድህየት የነገ ጉዳይም አይደለም። የሚያስፈራራት ድንገት አንድ ቀን ዘግታው የሄደችውን ቤት ከፍታ ስትገባ እናቷ እንዳታጣቸው ነው። ሞት ባለጌ ነው፣ ሊነጥቃት ይችላል። በዚህ ቀጫጫ እጇ ታግላ አታስጥለው ነገር ሆኖ ሳይመጣ ትሰጋለች። ብዙ ጊዜ በሩን ዘግታ ከወጣች በኋላ ተመልሳ በመግባት የእናቷን ግንባር ስማ ጉንጫቸውን ትደባብሳቸውና ድጋሜ ዞር እያየቻቸው ትወጣለች። ስትወጣ ስጋት እየተጫናት ልቧን እየጨነቃት ቢስሚላህ ትላለች ደጋግማ። የያዘችውን ይዛ ወደ ኢማሙ ቤት ስትሄድ በጠና ታሞ አገኘቻቸው። የቤታቸው ግድግዳ ዙሪያውን ከመጽሐፍና ከኪታቦች የተሰራ ይመስል ተገጥግጦበታል። ብቻቸውን አገኘቻቸው። አንዴት አንድ ሰው ባለበት ሀገር አንድ ሰው ብቻውን ይገኛል ትላለች። እንዴት ያንን ሁሉ ምዕመን የመሩ ሽማግሌ ያለ ጧሪ ቀባሪ ያጣሉ ትላለች። ብዙ ልክ ያልሆነ ነገር እየተካሄደ እንደሆነ ይገለጥላታልም። የቋጠረችውን ይዛ ወደ ኢማሙ ስትጠጋ ፊታቸው የብርሃን ሉል መስሎ አበራባት። ጥርሶቻቸው አልተሸነፉም። አይኖቻቸው ግን ለቀናት የሚያዩ ሰው ስላጡ ሲፈንን ባዩ ጊዜ ስስት አወጃቻቸው። ልጅ ናት አልበሉትም ብላ እንዳታስቀልል እንደምንም ከቀመሱላት በኋላ አይዞሽ ደህና ነኝ፣ እናትሽ ደህና ናት አሏት።
እየተንቀጠቀጡ አሚዬ አዎ ደህና ነች አባባ ኢማሙ እኔን ግን አፉ ይበሉኝ እሺ መጥቼ አንድ ቀን ሳልጠይቅዎት በአላህ አለችና አይኖቿ ኢማሙ ላይ እያንዣበቡ ስለሆነው ነገር ሁሉ ዳመኑ፣ ተከፉ፣ አካፉ፣ ዘነቡ። የሚያዩዋት ትንሽ ልጅ ለምን ይቅርታ እንደጠየቀቻቸው ግራም ስለገባቸው እንዲሁ በልብ ቋንቋ ሐዘኗ ተጋባባቸው። ሰው የናፈቁ አይኖቻቸው እንባ አጎረሱ። በቃ መጥቼ በየቀኑ አየዎታለሁ አባባ ኢማሙ አለቻቸውና በቀጥታ እሳቸው ያሰገዱበት ወደ ነበረው የሰፈራቸው መስጂድ ሄደች። እንደደረሰችም በር ላይ ቆማ የምትናገረውን ሰው በአይኗ ስትፈልግ ቆየች። ወዲያው አንድ ጎልማሳ ሰው አየችና ወደ እሱ ጠጋ ብላ አሰላሙ አለይኩም አለችው። ለሰላምታዋ መልስ ሰጣትና ምን ነበር አላት። የመጣሁት አባባ ኢማሙ ታመው የሚጠይቃቸው አንድ ሰው ከመስጂድ እንዴት አይኖርም አለችው። ንዴቷ በአይኖቿ ተፈተው እንደለቀቁት ውሻ እየተፈተለከ። ጎልማሳው በጥያቄዋ ሳይገረም ማናቸው አባባ ኢማሙ አላት። በመገረም ቀና ብላና ፊቷን ወደ አንዲት ነጥብ እየተሰበሰበና የተቋጠረ አስመስላ እያየችው እንዴ አባባ ኢማሙ አሰጋጁ ናቸዋ አለችው። ቀድሞ ነገሯ ያልጠፋው ሰውዬ እዛ ጋ ላለው ሰውዬ ንገሪው እሺ አላትና እሷ ፊቷን ወደ ጠቆማት ሰው ስታዞር ጥሏት ሄደ። ወደ ጠቆማት ሰው ሄዳ ለመጀመሪያ የነገረችውን ደግማ ነገረችው። እሱም ተመሳሳይ ጥያቄ ጠየቃት። በቃ አባባ ኢማሙን ረስተዋቸዋል ማለት ነው ብላ ራሷን ከጠየቀች በኋላ ልታስታውሰው መጣር ጀመረች። ሰውየውም እዛ ጋ ይታይሻል ሰውዬ ሂጅና ለሱ ንገሪው አላት። ይህን ስትሰማ የመስጅዱ ግቢ አይደለም እንዴ ብላ ራሷን እየጠየቀች ግቢውን በአይኖቿ ሯጭ እጆች ዳሰሰቻቸው። መስጅዱ ነው ወደ ጠቆማት ሌላ ሰው በማምራት ደግሞ ይሄ ምን ይለኝ ይሆን እያለች ተጠጋችው። የዚህኛውን መልስ በአይኑ የሚጠቁማት ሰው እስኪያገኝ ብቻ ጊዜ ሰጣት። እንዳገኘ ጠቆማት። የጠቆማት ግን ወደ መጀመሪያው ባለሶፍ ሰው ነው። ደነገጠች። በኳስ መሃል ባልገባ እንደሚጫወቱት አይነት ነገር እየተጫወቱ መሰላት። የጠቆማትን ሰው ትታ ወደ ጠቋሚው ሰው ስትዞር የፌስ ሳቅ ለገሳት። ልቧን አንዳች የመሸነፍ እሾህ ሲወጋት እየተሰማት እጥፍጥፍ ብላ ከግቢው መጣች። አሁን የምትፈልገው አባባ አዛውንቱን በልቧ ሰጊድ ከድር የምትላቸውን ሰው ብቻ ነው። በጥያቄ ብዛት የተሞላውን ልቦናዋን ፈታ ልትለቅባቸው ትፈልጋለች። ይህ ለእናቷ ማድረግ መልስ አልባ እንደሆነ ስላየችው ዝም ብላ ወደ ሽንኩርት መሸጫ መደቧ አመራች። እዛ እስክትደርስም አንዳች ሀፍረት በጥፊ እንዳጠናገረው ሰው ኩምሽሽ ብላ የጠወለገች ቅጠል መስላ ደረሰች። የሲሳይ እናት እንዳዩዋት አንቺ ምን ስትሰሪ ቆየሽ እስካሁን አሏት መንገድ አሻግረው። ቀና ብላየቻቸው ፈገግ ለማለት ብቻ ሙከራ እዛው ተመለሰች። መደቡን አላስተዋለችም። በእኔ 3 ምድብ ሽጨልሻለሁ ብለው ከመቀነታቸው ውስጥ ለሷ የሸጡትን ገንዘብ ሊያቀብሉ መፍታት ጀመሩ። አስፋልት ተሻግራ ስትጠጋቸው ልትደብቀው የምትጥረው መከፋት ኃይሏን ገጽታዋ ላይ አረበረበ። ምን ነው የኔ ልጅ ተከፍተሻልሳ እናትሽን አመማት እንዴ አሉ የሲሳይ እናት እሷ መታመሟን ስላላወቁ። አህባቢ የዛሬው ቪዲዮ ይህን ይመስላል ማለት ነው። ኢንሻአላህ በክፍል 6 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ እያልኩ ሰላም፣ ፍቅር፣ አንድነትን ለእናት ሀገራችን እየተመኘው እኔ በዙ ሰናበታችኋለሁ። ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።
እሜ ደጌ ክብሬ ናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ